ትራምፕ ስራ ላይ ናቸው። የትራምፕ እቅድ የትራምፕ ዋና ዓላማ ጋዛን ሰላማዊ ማድረግ፣ ከዛም አልፎ ጋዛን ስማርት ሲቲ ማድረግ፣ ጋዛን ከዱባይ የተሻለች ሀገር ማድረግ ነው። የኢትዮጵያ ሰራዊት የሐማስን ትጥቅ ያስፈታዋል። 25 ሀገራት ታጭተዋል። ወደፊት የምትመሰረተው ጋዛ ፍልስጤማውያንስ በጋዛ ላይ ሙሉ መብት አላቸው የሚለው ጉዳይ እስካሁን ድረስ መልስ አልተገኘለትም። ትራምፕ ጋዛን የንግድ ማዕከል ለማድረግ በጥድፊያ ላይ ይሁን እንጂ የጋዛን ሰላም ማን የሚያስጠብቀው? ጋዛ እንዴት ከጦርነት ነጻ ትሆናለች? ጋዛን መልሶ ለመገንባት የትኛው ኃይል ይቆጣጠራት? ፍልስጤም ጋዛን ሰላም ማድረግ ትችላለች? ፍልስጤም ራሷን በራሷ የማስተዳደር መብት ይሰጣት ይሆን? የእስራኤል ሐማስ የሰላም ስምምነት በአሜሪካው ፕሬዝዳንት ዶናልድ ትራምፕ በኩል ይፋ ቢደረግም ቅሉ እስካሁን ድረስ የእስራኤልና የሐማስ ስምምነት ፍሬ ማፍራት አልቻለም። የተባበሩት መንግስታት ድርጅት የትራምፕን የሰላም እቅድ ቢያጸድቀውም ተግባራዊነቱ አሁንም አጠያቂ ሆኗል። አሜሪካ ጋዛን ሰላም ለማድረግ ለ70 ሀገራት ጥሪ እንዳቀረበችም ለማወቅ ተችሏል። አሜሪካ ለ70 ሀገራት ጥሪ ያቀረበችው ታዲያ ሰላም በማስከበር እገዛ እንዲያደርጉ ነው። ከወራት በፊት እንደሚታወቀው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን ባለ 20 ነጥብ የጋዛ የሰላም ስምምነት ላይ ድምጽ በመስጠት በአብላጫ ድምጽ ውሳኔውን ማጽደቁ ይታወሳል። በስምምነቱ የመጀመሪያ ምዕራፍ ላይ የተካተቱት አፋጣኝ ተኩስ አቁም፣ ሐማስ የያዛቸውን ታጋቾች መልቀቅ፣ የእስራኤል ጦር ከጋዛ ሰርጥ መውጣትና የፍልስጤማውያን እስረኞች መለቀቅ ከሞላ ጎደል ተተግብረዋል። ጋዛን መልሶ መገንባት በትራምፕ የሚመራ ከፖለቲካ ነጻ የሆነ የፍልስጤም ኮሚቴ ጋዛን ማስተዳደር እንዲሁም የሰላም ስምምነቱን የሚቆጣጠር ዓለም አቀፍ የሰላም አስከባሪ በጋዛ ማሰማራት የሚሉት በትራምፕ የቀረቡ ዋና ዋና ነጥቦች ናቸው። በዶናልድ ትራምፕ የሰላም ስምምነት መሪዎች ላይ ጸጥታው ምክር ቤት ይስማማ እንጂ በጋዛ ሰርጥ የሚገኘው ሐማስ ሙሉ በሙሉ በሐሳቡ አልተስማማም። ሐማስ በጋዛ ስለሚኖረው ቆይታ ማረጋገጫ ይፈልጋል ተብሏል። ከዚህ በተጨማሪም ትጥቄን በጭራሽ መፍታት አልፈልግም፣ ከእስራኤል ጋር እኩል ተደራዳሪ ሆኜ መታየት ፈልጋለሁ የሚል ሐሳብ ይዟል። ሐማስ ትጥቅ ፍታ ሲባል ትጥቄን አልፈታም ብሎ አሻፈረኝ ብሏል። የሐማስ ትጥቅ አልፈታም ማለትና እረ ጥራኝ ዱሩ፣ እረ ጥራኝ ጫካው ብሎ በፍልስጤም በተለያዩ ዋሻዎችና በጋዛ ሰርጥ ውስጥ መሽጎ የቆየውን ሐማስን ማን ትጥቅ ያስፈታዋል ተብሎ ሲታሰብ ታዲያ ትራምፕ አንድ እቅድና ሐሳብ ይዘው መጥተዋል። ሐማስን ትጥቅ የምናስፈታው ከዓለም ከተውጣጡ ሰላም አስከባሪዎች ኃይል ነው የሚል ነው። የሐማስን ትጥቅ ለማስፈታት ታዲያ ሳውዲ አረቢያና የተባበሩት አረብ ኤምሬትስ፣ አሜሪካ፣ እንግሊዝ እንዲሁም ሌሎች ሀገሮች የገንዘብ እገዛ ሲያደርጉ የወታደር እገዛ ማን ያደርጋል ተብሎ ሲታሰብ መልስ ያልተገኘለት ጥያቄ ሆኗል። በአሁኑ ሰዓት ብዙ ሀገራት ለጋዛ ሰላም ለማስከበር ወታደር ለማዋጣት መንታ ልብ ላይ እንዲቆሙ አድርጓቸዋል። ምክንያቱ ደግሞ ወታደር ቢልኩ የሚላከው ወታደር ሐማስን እያፈላለጉ ትጥቅ ማስፈታት ዋና ተግባራቸው ይሆናል። ሐማስን እያፈላለጉ ትጥቅ ማስፈታት ደግሞ ከፍልስጤማውያን ጋር ግጭት ውስጥ እንዲገቡ ምክንያት ሊሆን ይችላል። የእስራኤል ወታደር ላለፉት 2 ዓመታት የሐማስ ታጣቂን ሙሉ በሙሉ ትጥቅ ያላስፈታውን ሐማስን የሰላም አስከባሪ ኃይል ትጥቅ ያስፈታዋል ወይ የሚለው የብዙዎች ጥያቄ ነው። ሐማስን ትጥቅ ለማስፈታት በትንሹ 10,000 የሚሆን ወታደር ያስፈልጋል ተብሏል። በትንሹ 2,000 የሚያህል ወታደር ቢገኝም ቅሉ 8,000 የሚሆን ወታደር ግን እስካሁን ድረስ አልተገኘም። የአሜሪካው ፕሬዝዳንት ከ25 ሀገራት የተለያዩ ሰላም አስከባሪ ወታደሮችን እንፈልጋለን ብለዋል። ትራምፕ የገንዘብና የቁሳቁስ ድጋፍ የሚሰጡ 19 ሀገራትን በበጎ ፈቃደኝነት ማግኘት ችለዋል። ነገር ግን እስካሁን ድረስ ወታደሮችን ለጋዛ ሰላም ማስከበር እሰጣለሁ ብሎ ቃል የገባ ሀገር ሊገኝ አልቻለም። እንደነ ኢንዶኔዥያ የመሳሰሉት ሀገራት ለጋዛው ሰላም ማስከበር ወታደር ለመስጠት ፈቃደኛ ቢሆኑም አሁን የሐሳብ ለውጥ እያሳዩ ነው ተብሏል። ቱርክም ለጋዛው ሰላም ማስከበር ወታደር አዋጣለሁ ብላ ብታስብም አሁን ግን ሐሳቧን ቀይራለች። አዘርባይጃንም በተመሳሳይ ለጋዛ ሰላም ማስከበር ወታደር አዋጣለሁ ብላ ብታስብም የሐሳብ ለውጥ አድርጋለች። ሀገራት ለጋዛ ሰላም ማስከበር ወታደር ለመስጠት ፈቃደኛ ሆነው የሐሳብ ለውጥ ያሳዩበት ዋነኛው ምክንያት የሚሰማራው ሰላም አስከባሪ ወታደር ሐማስን ትጥቅ ያስፈታል የሚል ትዕዛዝ በዶናልድ ትራምፕ እቅድ ውስጥ በመካተቱ ግብጽ፣ ሞሮኮና ኢትዮጵያም በጋዛው ሰላም አስከባሪነት እጩ ሆነው ቢቀርቡም በይፋ ይሁንታቸውን አላሳዩም። በትግራይ ጦርነት ሰዓት ብዙ ወቀሳና ክስ በምዕራባውያን ሀገራት እንዲሁም በአሜሪካ ሲቀርብበት የነበረው የኢትዮጵያ መከላከያ ሰራዊት በአሁኑ ሰዓት በትራምፕ መንግስት አይን ተጥሎበታል። የኢትዮጵያ ሰራዊት በዓለም አቀፍ ደረጃ የሚታወቀው ሰላም በማስከበር ነው። ከኮሪያ ዘመቻ እስከ ኮንጎ ዘመቻ፣ ከኮንጎ ዘመቻ እስከ ሩዋንዳ፣ ከሩዋንዳ እስከ ብሩንዲ፣ ከብሩንዲ እስከ አይቨሪ ኮስት፣ ከአይቨሪ ኮስት እስከ ሱዳን አብዬ ግዛት፣ ከሱዳን እስከ ሶማሊያ ድረስ ሰላም በማስከበር ኢትዮጵያ ውድ ወታደሮቿን መስጠቷ በታሪክ የሚታወስ ጉዳይ ነው። አሁን ደግሞ የኢትዮጵያ ሰራዊት በጋዛ ሰላም ለማስከበር በአሜሪካ መንግስት እጩ ሆኖ ቀርቧል። ኢትዮጵያ በአሁኑ ሰዓት በውስጧ አለመረጋጋት ያለባት ሀገር ነች። ሆኖም ግን ኢትዮጵያ በአሁኑ ሰዓት ግጭት ላይ ብትሆንም በውስጧ ሰላም ያላገኘችና
ያልተረጋጋች ሀገር ብትሆንም በአሜሪካ መንግስት በኩል የኢትዮጵያ ሰራዊት ሰላም እንዲያስከብር ጥያቄ ቀርቦለታል። እስካሁን ድረስ ጠቅላይ ሚኒስትር አብይ አህመድ ሰራዊታቸውን በጋዛ ለማስፈር ፈቃደኛ ይሁን አይሁን የታወቀ ነገር የለም። በሲጂቲኤን አፍሪካ በኩል የተሰማው ዜና የአሜሪካ የውጭ ጉዳይ ሚኒስትር ለጠቅላይ ሚኒስትር አብይ አህመድ ስልክ በመደወል በጋዛ ሰላም ለማስከበር ኢትዮጵያ ወታደር እገዛ ወይም መዋጮ እንድታደርግ ጥያቄ እንደቀረበላት፣ እንዲሁም ጋዛ ሰርጥን ከወታደራዊ እንቅስቃሴዎች ነፃ ማድረግ፣ ሐማስን ትጥቅ ማስፈታት እንዲሁም በጣም አስፈላጊ የሆነውን የሰብአዊ እርዳታ አቅርቦት የተሳካ እንዲሆን ማመቻቸት የሚሰማራው ኃይል ኃላፊነት እንደሚሆን ተነግሯል። ነገር ግን በእቅዱ መሰረት እስራኤል ወታደሮቿን በማስወጣት ጋዛን ለሚሰማራው ኃይል ስታስረክብ ሐማስም ትጥቁን መፍታት ይጠበቅበታል። ትጥቅ የማስፈታት ሁኔታ በምን ያህል መጠንና እንዴት ይከናወናል የሚለው ገና በውል ያለየለት ጉዳይ መሆኑን ሪፖርቶች ያመለክታሉ። አሜሪካ የተለያዩ ዓለም ሀገራት በጋዛ ሰላም አስከባሪ ኃይል ውስጥ ተሳታፊ እንዲሆኑ ጥረት እያደረገች መሆኗን የሚያመለክቱ ሪፖርቶች እየወጡ ነው። አሜሪካ የምትፈልገውን ያህል ወታደሮች በጋዛ ለሚሰማራው ኃይል በጊዜው ማግኘት ባለመቻሏ በከፍተኛ ባለስልጣናቷ በኩል አገራት እንዲሳተፉ እያግባባች ነው። አገራት ወታደሮቻቸውን እንዳያሳትፉ ምክንያት ከሆናቸው መካከል የአረጋጊው ኃይል ስልጣንና ኃላፊነት እስከምን ድረስ እንደሚሆን ግልጽ አለመሆኑ ነው። ይህንንም ችግር ለመፍታት በዶሃው ስብሰባ ላይ ዋነኛ አጀንዳ ሆኖ ቀርቦ ነበር። በተጨማሪም በጋዛ ውስጥ የሚሰማሩት ወታደሮች የሐማስ ተዋጊዎችን ትጥቅ እስከ ማስፈታት የሚደርስ ኃላፊነት በትራምፕ እቅድ ውስጥ በመካተቱ ይህም አገራት ወታደሮቻቸውን ጋዛ ውስጥ ከሐማስ ጋር ፍልሚያ ውስጥ እንዲገቡ ሊያደርግ ይችላል የሚል ስጋት በመፈጠሩ ነው። በእርግጥም የትጥቅ መፍታት ጉዳይ በሐማስ በኩል ሙሉ በሙሉ ተቀባይነት የለውም። በቅርቡ የሐማስ ከፍተኛ ባለስልጣን የሆኑት ኻሊድ ማሻል ለአልጀዚራ ሙሉ ትጥቅ መፍታት የሚመለከተውን ሐሳብ ከሐማስ በኩል ተቀባይነት የሌለው ነው ሲሉ ተናግረዋል። ነገር ግን እስራኤልና አሜሪካ ፍልስጤማዊ ቡድን ትጥቁን እንዲፈታ ያለማቋረጥ ሲጠይቁ ቆይተዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ባለፈው ጥቅምት ወር ላይ ሐማስ ትጥቁን ማስረከብ ቁልፍ ጉዳይ ነው ሲሉ አጽንኦት ሰጥተው ነበር። በጋዛ ሰላም ማስከበር ላይ በብዛት የአፍሪካ ሀገራት ይሳተፋሉ ተብሎ ይጠበቃል። አፍሪካውያን በብዛት ወታደሮቻቸውን ለጋዛው ሰላም ማስከበር ይሰጣሉ ተብሎ የሚጠበቀው ብዙ ጊዜ በምዕራባውያን ገንዘብ ስለሚደለሉ ነው ተብሎ ስለሚገመት ነው። ሆኖም ግን እስካሁን ድረስ ፈቃደኛ የሆነ የአፍሪካ ሀገር አልተገኘም። ከእስያም ሆነ ከላቲን ሀገራት ወታደሩን በጋዛ ሰላም ማስከበሩ ስለማሰማራት ይሁንታ የሰጠ ሀገር የለም። እነ ትራምፕ ለብዙ ሀገራት ለጋዛ ሰላም ማስከበር ጥሪ ቢያቀርቡም እስካሁን ድረስ ደፍሮን የወታደሬን በጋዛ ለማስፈር ፈቃደኛ ነኝ ያለ ግን የለም። ምክንያቱም በጋዛ ብዙ ያልተመለሱ ጥያቄዎች አሉ። ሐማስን ነጥሎ እንዴት ትጥቅ ለማስፈታት ወታደር ከተለያዩ ሀገራት ሊዋጣ ይችላል? የእስራኤልና የአሜሪካን የቤት ስራ እንዴት ሌሎች ሀገራት እንዲሰሩት ግብዣ ይቀርባል? የሚል ጥያቄ እየተነሳ ይገኛል። ትራምፕ ያቀረቡት 20 ነጥቦችን በያዘ የሰላም እቅድ ውስጥ በ15ኛ ተራ ቁጥር ላይ የሰፈረው ሐሳብ አሜሪካ ከአረብና ከዓለም አቀፍ አጋሮች ጋር በመስራት ጊዜያዊ ዓለም አቀፍ አረጋጊ ኃይል ወይም አይኤስኤፍ በማዋቀር በአስቸኳይ ጋዛ ውስጥ እንዲሰማራ ይደረጋል ይላል። ይህ ኃይል ከዮርዳኖስና ከግብጽ ጋር በመመካከር በጋዛ ውስጥ የሚሰማራውን የፖሊስ ኃይል አባላትን አጣርቶ በመመልመል ስልጠና ይሰጣል። በጥምረትም ከግብጽና ከእስራኤል ጋር በመሆን የድንበር አካባቢ ደህንነትን የመጠበቅ ኃላፊነት ይሰጣል።